አለቀስኩኝ። ምንም በቃ እነሱን ትሪት ማድረግ አልቻልኩም። ያሉኝ ምንድነው በቃ ተይው እኛ እንደ እየቻልነው ስለሆነ አንቺን ግን ይገልሻል። በጣም ብዙ የሚያስፈራራበት መሳሪያ አለ። እኛን አይንህን አወጣዋለሁ ይለኛል ምናምን። ከደፈራቸው በኋላ እንኳን ድብደባ ይቀርላቸው። የትም ብትሄድ አለቅህም፣ ለማንንም ብትናገር አለቅህም፣ አንተን በዚህ ነገር ገድዬ ካገር እጠፋለሁ ነው የሚላቸው ማለት ነው። እና መጨረሻ ላይ ግን እነዚህን 4 ልጆች በማናገርበት ጊዜ ያገኘሁት ህፃናቶች ተጎጂ ሆነው እስከ 18 ህፃናት አግኝቻለሁ። እግዚአብሔር ፈራጅ ነው። እነዛ ልጆች አልቅሰው ደውለው ለኔ ሊገለን ነው በቃ ሊመጣ ነው ምንድነው የምናደርገው አለ። ወላጅስ ሳናግራቸው የነበሩ ወላጆች የተወሰኑት አስመርመረናቸዋል ልጆቹን አሉ፣ ግን አላስመረመሯቸው። በመረጃ ደርሼበታለሁ። እኔ 4 ልጅ ካስመረመርኩት ውጪ ማለት ነው። የ10 ዓመት ልጅ ነው ያናገርኩት። ምን ታስባለህ አልኩት። በቃ ተይው አለኝ። እንዴት ስለው ያኔ እኔ ሳድግ ስለሆነ እሱ የሚፈታው እኔ በቀለዋለሁ ነው ያለው። እንደምን ዋላችሁ። በመጀመሪያ እዚህ መድረክ ላይ ወጥቼ ሐሳቤን ለዚህ ሁሉ ሰው እናገራለሁ ብዬ አስቤ አላቅም ነበር እና ሐሳቤን እንድናገር ላደረገኝ እግዚአብሔር በጣም ትልቅ የሆነ ምስጋናዬን አቀርባለሁ። እና ደግሞ እዚህ ከኔ የሚበልጡ አባቶች ለካስ ይሄንን ሐሳብ የሚቃወሙ ከኔም የሚበልጡ አባቶች አሉ ብዬ አላሰብኩም ነበርና እነሱን በማየቴ በእነሱ መካከል ቆሜ ይሄን ለመናገር በማሰቤ ራሱ በቃ ከምንም በላይ ደስታዬ ወደር አጥቷል። የምናገረውም ነገር ጠፍቶብኛል። እና እኔ ተወልጄ ባደኩበት ቦታ ነው ይሄ ነገር የተፈጸመው። ህፃናቶች በጣም ብዙዎች ናቸው። እኔ ያሳደግኳቸው ህፃናቶች ማለት ይቻላል እኔ በጣም ትንንሾች ናቸው። ከ7 እስከ 14 ዓመት እድሜ የነበሩ ልጆች ናቸው። እና እኔ ሲሄድ ለበዓል ነው በአጋጣሚ ሄድኩት። ትምህርት ጨርሼ ተመርቄ ወደ ቤት ስመለስ ለበዓል ለፋሲካ በዓል ይሄ ነገር ገጠመኝ፣ ተነገረኝ። ያው እኔ ነገ ህግ ያው ታውቃላችሁ ኢትዮጵያ ውስጥ የሆነ ነገር ካልያዝ ካንተ ነው ወንጀለኛ ተብለ የምትያዘውና መጀመሪያ ልጆቹን አናገርኩኝ። የተወሰኑ 4 ልጆች ነበሩ እኔ በቅርበት ማገኛቸው ልጆች ማለት ነው። እና እነሱን ስጠይቅ ያገኙት መረጃ በቃ ያሳዝናል የሚባለው አይገልጸውም። አለቀስኩኝ። ምንም በቃ እነሱን ትሪት ማድረግ አልቻልኩም። ያሉኝ ምንድነው በቃ ተይው እኛ እንደ እየቻልነው ስለሆነ አንቺን ግን ይገልሻል። በጣም ብዙ የሚያስፈራራበት መሳሪያ አለ። እኛን አይንህን አወጣዋለሁ ይለኛል ምናምን። ከደፈራቸው በኋላ እንኳን ድብደባ ይቀርላቸው። የትም ብትሄድ አለቅህም፣ ለማንንም ብትናገር አለቅህም፣ አንተን በዚህ ነገር ገድዬ ካገር እጠፋለሁ ነው የሚላቸው ማለት ነው። እና መጨረሻ ላይ ግን እነዚህን 4 ልጆች በማናገርበት ጊዜ ያገኘሁት ህፃናቶች ተጎጂ ሆነው እስከ 18 ህፃናት አግኝቻለሁ። ይታያችሁ እኛ በብሔር እንጣላለን፣ እኛ በሃይማኖት እንጣላለን፣ በስንቱ ነገር እንጣላለን። ግን ልጆቻችንን ግብረ ሰዶም የሚባለው አስጠያፊ ቀፋፊ ለመጥራት እንኳን በጣም አፋችን ላይ የሚያስጠላው ባዕድ ነገር በራችንን አንኳኩቶ ገብቶ ከጓዳችን ልጆቻችንን ወስዶ እየበላብን ነው ያለው። ለምን? ወጣቱ የት ነው ያለው? ወጣቱ ምን እየሰራ ነው? አባቶችስ እናቶችስ ስለ ልጆቻችሁ ምን አክል ከሆዳቸው መሙላት ውጪ ውሃ ጠማው ልጄ ምግብ አልበላም። ትምህርት ቤት ላይ ሄዶ ምግብ ሲመልስ ሚዟን ወይም ደግሞ ወንዱን አስተማሪ ሄዶ ለምን ልጄ ምግብ አልበላም ብሎ የሚጠይቅ ወላጅ ነው ያለው። ያ ልጅ ሲመለስ ከትምህርት ቤት ሲመለስ ፊቱ ምን ታይቶበታል? ምን አይነት የሆነ ነገር ለውጥ አለው? ልጄ የት ውሏል? ከነማን ጋር ውሏል? ወላጅ አይመስለኝም። አንደኛውን ስናገር ማለት ነው። በዛ ሰዓት የሃይማኖት አባቶችን አናግሬ ያለው ገጠር ላይም ቢሆን ማለት ነው። ተይ ዝም በይ ትገደያለሽ። እስከዚህ ነው የደረሰው። ሐኪም ቤት እጄ ሲሄድ ኢቭን የሄድኩት በአጋጣሚ እኔ ያንን ነገር ለህግ ለማመልከት አልነበረም። ልጆችን 2 ልጆች ሐኪም ቤት እጄ ሲሄድ ዶክተሩ ምንድነው ያለው? ምንድነው ሲለኝ ሆዱን ያመመው ምናምን አለኝ አንዱ ልጅ ማለት ነው። ቆይ ዶክተር እንደዚህ አይነት ችግር ስላለ ያ ነው ምን ያለኝ። ኢቭን እንኳን እንዴት አድርጎ እንደዚህ ያደረገ ደፈረህ ብሎ ለመጠየቅ አቋምም ፍላጎትም ሐሳብም የለውም። ምንድነው የምታወሪኝ አለኝ። በቃ ዶክተር ትሪት የምታረገው ነገር ካለ ኦሬዲ በቃ ምርመራ ብቻ ነው የምፈልገው። እኔ ምርመራውን ብቻ አድርግለትና ሌላውን ነገር ሌላ ጊዜ ነው ያስብበታል
ፖሊስ ለጥራ ለጥራ መጣ። ፖሊሱ መረጃ ይዞ ሄደ። እኔን ጠይቀኝ አላልኩትም። ልጁ ስለነበረ አጠገብ ጠይቀው ህፃኑ ልጅ ነው ያልኩት። በዛ ሰዓት እኔ ስደርስለት የ10 ዓመት ልጅ ነው ይሄ ልጅ። 3 ዓመት ግን እየተደፈረ ነበረ። 3 ዓመት በእድሜ እየገፉ ሲሄዱ ህፃናቶቹ እየተዋቸው እነሱን ወደ ትንንሾቹ እንደገና እየሄደ ነው ማለት ነው። ከዛ ያ ልጅ ቆሞ ነው የተናገረው። ብታምኑም ባታምኑም ልጁ ቆሞ ነው ከመቀመጫው ተነስቶ እንዴት ነበር ያደረገ እንደዚህ እና እኔ ስጠይቅ ዶክተሩ ጭራሽ እንዴት ያደረገ ምናምን ብሎ ለመጠየቅ ቋንቋ እንኳን መጠቀም አቃተው። እኔ ነኝ በዚህ እያልኩ መጠቀም የሌለብኝን ቋንቋ እንኳን እየተጠቀምኩ ልጁን ያስወጣሁት ማለት ነው። ለምንድን ነው ይሄን ያህል ድብቅ ያደረግነው? ለምን HIV ኤድስ ድብቅ አልሆነም? እንደዛ ከሆነ ለምን HIV ኤድስ ለምን አልተደበቀም? የካንሰር ኬዝ ለምን አልተደበቀም? ለምን ህፃናቶች ግን ከጉያችን የሚያወጣ ባዕድ ነገር መጥቶ ደብቀን ይዘነዋል? ለምንድን ነው ተሰልፈን ግንባራችንን የማንሰጠው? እኔ ወር አይደለም ለብዙ ዘመናት አልቅሻለሁ። ራሴ መሆን ሁሉ አቅቶኛል። ስራ መስራት አቅቶኝ ነበረ በእነዚህ ልጆች ኬዝ ማለት ነው። 9 ወር ተፈረደበት። ይታያችሁ ሊያዝ አልተቻለም። ከዛም አልፌ እንደገና ለሌላ ለበላይ አካል ሄጄ አመልክቼ በ3 ቀን ውስጥ ያዙ። 9 ወር ተፈረደበት። ምን ነው ሲባል ሴቶችና ህፃናት ሄጄ ነበረ እዛው ነገሩን እያባከነችው ስለሆነ በቃ 9 ወር ነው ተብሎ ተፈረደበት አይነት ነገር እና አለቅም ብዬ ያስኩ ነገሩን። በቃ ምን ታደርጊያለሽ እርጂን የሆነ መረጃ አቀብይናል። መረጃን ማቀበል እችላለሁ የማገኘው መረጃ። ከኔ በላይ ግን ህግ ህብረተሰብ ውስጥ ገብቶ ወርዶ ማየት ግድ ይለዋል። በቃ ይህ ማንኛውም ህብረተሰብ ከህግ ገለላ ስር ነው ያለው። ይህን ህግ ደግሞ ማስከበር ያለበት የህግ አስፈጻሚው አካልና አካል ብቻ ነው። ከማስር ሆኖ ከህብረተሰቡ ስር ሆኖ ለምንድን ነው የማያየው? ያ ልጅ 9 ወር ተፈርዶበት መጨረሻ ላይ ግን ያው እግዚአብሔር ፈራጅ ነው። እነዛ ልጆች አልቅሰው ደውለው ለኔ ሊገለን ነው በቃ ሊመጣ ነው ምንድን ነው የምናደርገው አለኝ። ወላጅስ ሳናግራቸው የነበሩ ወላጆች የተወሰኑት አስመርምረናቸዋል ልጆቹን አሉ፣ ግን አላስመረመሯቸውም። በመረጃ ደርሼበታለሁ እኔ 4 ልጅ ካስመረመርኩት ውጪ ማለት ነው። ከዛ እንደዛ ሲሉ ልጆቹ እግዚአብሔር አለ እኔ ማደርገው ታዛዥ ነኝ እንጂ እኔ ምንም ማድረግ አልችልም፣ ፍትህ ደግሞ ከላይ ነው ከምድር ብቻ አይደለም ነው ያልኩት። መጨረሻ ላይ ግን የተፈረደው ፍርድ 16 ዓመት ከ6 ወር ጽኑ እስራት በድጋሚ ታይቶ ተፈርዶበታል ልጁ እና ይሄ ፍርድ ተፈርዶ ህፃናቶቹ ደውለው ምን አሉኝ? እንደዚህ ከሆነ አሉ ጥሩ ደስ አላችሁ አሁን አልኳቸው። እናንተ ይሄን ተግባር ላለመተግበር መቼስ አቅዳችኋል አይደል ስላቸው፣ እንዴት እንደዚህ አይነት ነገር እናደርጋለን? የሚረዳን ሰው አተን እንጂ የሚሰማን ሰው አተን እንጂ የሚረዳን ሰው መኖሩን ብናቅ ኖሮ ያኔ እንናገር ነበር እንደተጀመርን ያሉት። መጨረሻ ላይ ልጆቹ የ10 ዓመት ልጅ ነው ያናገርኩት። ምን ታስባለህ አልኩት። በቃ ተይው አለኝ። እንዴት ስለው ያኔ እኔ ሳድግ ስለሆነ እሱ የሚፈታው እኔ በቀለዋለሁ ያለው። ለበቀል የሚበረታታ ትውልድ አናፈራ፣ ቀድመን ግን እንርዳቸው። በጣም ስሜታዊ የሚያደርግና በጣም አጸያፊ የሆነ ተግባር ነው። እናስቁመው ፕሊዝ። የህግ አካላቶች የህግ አስፈጻሚ አካል በተለይ እዚህ ላይ ትልቅ ስራ ሊሰራ ይገባዋል። ትልቅ ስራ። ልጆቻችንን እንጠብቅ። ወጣቶች እንተዛዘን፣ እንተሳሰብ። የማንም ልጅ የኛ ነው። መንገድ ላይ ያየነው ልጅ ሁሉ የማንም አይደለም። የኛው ልጅ፣ የኛው ወንድም፣ የኛው እህቶች ናቸው። እንርዳቸው እባካችሁ። አመሰግናለሁ። ዶክተር የውብነሽ አስናቀ ጠንካራ ልጅ ናት። ከ7 ዓመት እስከ 14 ዓመት ያሉትን ህፃናት 18 ህፃናትን የደፈረው 9 ወር ነው የተፈረደበት። 18 ህጉ ተጽፏል፣ ተግባራዊ አይሆንም። አስፈጻሚዎቹም ስላሉበት ጉሮሮ ለጉሮሮ ተናንቃ ነው እንግዲህ 16 ዓመት እንዲፈረድበት ያደረገችው። እንደዚህ አይነት ጀግና አለች። አመስግኑ።